ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲመለሱ ሰንደርላንድና አርሰናል የሚገናኙበት የስታዲየም ኦፍ ላይት ጨዋታ ተጠባቂ ነው። መድፈኞቹ ከባባዱ ጨዋታዎች ከመምጣታቸው በፊት የብቃታቸውን ማረጋገጫ የሚፈተንበት ጨዋታ ይሆናል ተብሎ ይታሰባል። ሰንደርላንድ በእንግሊዝ ፕሪሚየር ሊግ አራተኛ ደረጃ ሰንጠረዥን ይዞ የሚገኘው ቡድን ነው። መድፈኞቹ እንግዲህ አርሰናል ላይ 25 ነጥብ ይዞ የእንግሊዝ ፕሪሚየር ሊግን ይመራል። ማንቸስተር ሲቲ ሁለተኛ ነው በ19 ነጥብ። ሊቨርፑል፣ በርንማውዝ እና እንዲሁም ሰንደርላንድ ደግሞ በኩል 18 ነጥብ ከ3ኛ እስከ 5ኛ ያለውን የደረጃ ሰንጠረዥን ይዘዋል። ታዲያ አርሰናል ይህንን ጨዋታ አሸንፎ በማንቸስተር ሲቲ እና በሊቨርፑል ላይ ጫናዎችን መፍጠር ይችላል ወይ? ከ6 ነጥብ የመምራት ሂደት ወደ 9 ነጥብ ከፍ ያደርገዋል። በተለይ ማንቸስተር ሲቲ እና ሊቨርፑል እሁድ የሚያደርገው ተጠባቂ ጨዋታ በፊት የሚደረግ ጨዋታ ስለሆነ ጫናዎችን ለመፍጠር አርሰናል መጀመሪያ የራሱን ስራ ማከናወንና ማጠናቀቅ ይጠበቅበታል። ይህንን ጨዋታ የማሸነፍ እድላቸውን ኦፕታ ሱፐር ኮምፒውተር ሲገምት 70% ሰጥቶታል። ከባድ ፈተና ነው ለአርሰናል ይህንን ጨዋታ ማሸነፍ። በተለይ ደግሞ የድሮ የአርሰናል 7 ዓመታት በአርሰናል ቤት የቆየውን ግራኒት ዣካ እንግዲህ የቀድሞ ክለቡን አርሰናልን የሚገጥም ይሆናል። ከዛ ውጭ አርሰናል በተከታታይ እንግዲህ በ10 የእንግሊዝ ፕሪሚየር ሊግ ጨዋታዎች 8 የኮርና ጎሎችን ወይም የማዕዘን ምቶች ላይ የተሻሙ ኳሶችን በማስቆጠር እንግሊዝ ፕሪሚየር ሊግ ሪከርድ ላይ ይገኛል። ሰንደርላንድ ከታች ዲቪዚዮን መጠው ወደ እንግሊዝ ፕሪሚየር ሊግ አድገው ማለት ነው ባደጉበት ዓመት 18 ነጥብን በመሰብሰብ በመጀመሪያዎቹ 10 ጨዋታዎች ከ2009-2010 በኋላ የመጀመሪያው ክለቡ ነው። ታዲያ ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን ደግሞ አስቀምጡልን። ስንት ለስንት ይጠናቀቃል? መድፈኞቹ ይህንን ጨዋታ ማሸነፍ የሚችሉ ከሆነ እንግዲህ በስታዲየም ኦፍ ላይት ደመቅ ያለ የቅዳሜ ምሽት 2 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ጠንካራ ፉክክር ከሁለቱም ቡድኖች በኩል የሚጠበቅበት፣ በሁለቱም ቡድኖች እንግዲህ የራሳቸውን አቅም ለማሳየት እንግዲህ ሰንደርላንድ ከአርሰናል በ7 ነጥብ ነው የሚርቀው። ይህንን ጨዋታ ማሸነፍ የሚችል ከሆነ ወደ 4 ነጥብ ዝቅ ማድረግ የሚችል ነው የሚሆነው። ስለዚህ አርሰናል ደግሞ ከማንቸስተር ሲቲና ሊቨርፑል ላይ ጫናዎችን ለመፍጠር ይህንን ጨዋታ የሚጠቀምበት ይሆናል። አርሰናል ከሀገራት ጨዋታ መልስ ከባባድ ሳምንት ነው ያለው። በተለይ ቶተናምን በሜዳው ከዛ ውጭ በተመሳሳይ ሳምንት ደግሞ ባየር ሙኒክን በሳምንቱ አጋማሽ ይገጥምና ቸልሲን ስታንፎርድ ብሪጅ የሚገጥም ይሆናል። ስለዚህ እነዛን ሳምንታት በነፃነት ለመጫወት ይህንን ጨዋታ ማሸነፍና ከእንግሊዝ ፕሪሚየር ሊግ 11 ጨዋታዎች 28 ነጥብ ላይ መገኘት ለአርሰናል የሞትና የሽረት ያክል ወሳኝ ጨዋታ ነው የሚሆንበት። ከሜዳቸው ውጭ የሚደረግ ጨዋታ ነው። አርሰናል በወቅታዊ ብቃት ምርጥ ብቃት ላይ የሚገኝ ቡድን ነው። ይህንን ስንል በምክንያት ነው ማለት ይቻላል። ምክንያቱም ባለፉት 4 ጨዋታዎች ምንም ጎል አልተቆጠረበትም። ቱቶን ታርጌት ራሱ አርሰናል ላይ መሞከር በጣም አስቸጋሪ አድርጓል። በአውሮፓ ቻምፒዮንስ ሊግ በሳምንቱ አጋማሽ ያደረጉትን ወደ ስላቪያ ፕራግ አቅንተው ነበር ማክሰኞ። ያንን ጨዋታ በአስደናቂ ብቃት 3-0 አሸንፈዋል። ሰኞ ዕለት የተጫወቱት ደግሞ በተለይ በሰንደርላንድ እና በኤቨርተን መካከል የተደረገው ጨዋታ 1-1 ተጠናቋል። ግራኒት ዣካ በአዲሱ አሰልጣኙ የመጀመሪያ ጎሉንም ማስቆጠር ችሏል በእንግሊዝ ፕሪሚየር ሊግ። ታዲያ ይህ ጠንካራ ፉክክር የሚደረግበት ነው። ሪጂን ለበሬስ ከማይክል አርቴታ የሚገናኙበት ጨዋታ ነው። ሁለቱም ቡድኖች የነጥብ ልዩነታቸውን ለማጥበብ የሚያደርጉት ጠንካራ ፉክክር የሚጠበቅ ነው የሚሆነው። እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ ከታችኛው ዲቪዚዮን ወደ ላይ ከፍ ብለው በመጀመሪያዎቹ 10 ጨዋታዎች 20 ነጥብ የሰበሰበው ሃል ሲቲ ነው በ2008-2009። ታዲያ ከዛ በመቀጠል ሰንደርላንድ አሁን ሁለተኛ ላይ የሚገኝ ነው 18 ነጥቦች የመጀመሪያዎቹ 10 ጨዋታዎች በመሰብሰብ። ይህን ሁሉ ነጥብ ታዲያ የሰበሰቡት በሜዳቸው በሚያሳዩት አስደናቂ ብቃት ነው። ባለፉት 5 ጨዋታዎችን በሜዳቸው አድርገው 3ቱን አሸንፈው 2 አቻ ወጥተዋል። ሰንደርላንድ ጥሩ ፐርፎርማንስ ላይ የሚገኝ ቡድን ነው። ከኤቨርተን ጋር ሰኞ ምሽት አንዳቸው የወጡበት ጨዋታ ያንን ማሳያ የሚያሳይ ነው። ንዶይ ነበር ለኤቨርተን ያስቆጠረው። ከዛ ውጭ ደግሞ ለተቃራኒው ደግሞ ግራኒት ዣካ ነበር እንግዲህ ዲፍሌክሽን የሆነ ኳስ ፒክፎርድ መረብ ላይ ማስቆጠር የቻለው። ለመጨረሻ ጊዜ እንግዲህ ስታዲየም ኦፍ ላይት ላይ አርሰናል ለማሸነፍ ወይም ደግሞ ሙከራዎችን ያደረገበትና ከዛ ውጭ ደግሞ ያለመሸነፍ ስታዲየም ኦፍ ላይት ላይ ሰንደርላንዶች ሪከርድ ይዘው ያሉት በታህሳስ 2010 በስቲቭ ብሩስ የሚመራው ሰንደርላንድ ለ9 ጨዋታዎች ሳይሸነፍ በሜዳው የቀጠለበት ነበር። ግራኒት ዣካ የቀድሞውን ክለቡን ነው የሚገጥመው። እንግዲህ በአርሰን ዌንገር ጊዜ በ2016 ለአርሰናል ፌርማውን ያስቀመጠው ግራኒት ዣካ አርሰናል ቤት 7 ዓመታትን አሳልፏል። ከ2016 እስከ 2023 በጣም የሚገርም ድንቅ ብቃቱን ያሳየበት ቡድን ነው። አርሰናል በደካማው ወቅትም እዚህ ስብስብ ውስጥ የቆየ ነው። በአርሰናል ብዙ ጨዋታዎችን አድርጓል። ወዳጆቻችን 225 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርጓል። ከ225 ጨዋታዎች ደግሞ 113ቱን ያደረገው በማይክል አርቴታ ስር ነው። ይህ ተጫዋች ታዲያ አሁን በተቃራኒው አርሰናልን የሚገጥም ይሆናል። ታዲያ ይህ ተጫዋች እንግዲህ ለሰንደርላንድ የመጀመሪያ ጎሉን ያስቆጠረው ኤቨርተን ላይ እንደሆነ አውርተናል። ታዲያ አሁን ደግሞ አርሰናል
ላይ ሁለተኛ ጎሉን ያስቆጥር ይሆን? ከመጋቢት ሚያዝያ 2023 በኋላ ለመጀመሪያ ጊዜ በተከታታይ ግራኒት ዣካ ጎሎችን ያስቆጠረበት ሁኔታ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ ሰንደርላንድ እንዲሁም ደግሞ ሌሎች ቡድኖች ካስፈረሟቸው የክረምቱ ፊርማዎች ውስጥ የግራኒት ዣካን ያክል ተጽዕኖ ከባድ ተጽዕኖ ነው በሰንደርላንድ ቤት ውስጥ መፍጠር የቻለው። ቀጥተኛ ተፎካካሪ አድርጓቸዋል። ያም የሱ ውጤት ነው ማለት የሚቻል ነው። ታዲያ ለባሪስ አሰልጣኙ ይህንን ስብስብ በጥሩ ብቃት ላይ እንደሚያስገኙት እየታየ ይገኛል። ጥሩ ፐርፎርማንስም እያሳዩ ይገኛሉ። ታዲያ ለዚህ ጥሩ ብቃታቸው እንግዲህ ከመሪ ቡድኖች ጋር ግን ባለፉት 23 ጨዋታዎች አድርገው ከእንግሊዝ ማለት ነው ከእንግሊዝ ፕሪሚየር ሊግ ከ1 እስከ 4 ያሉ ቡድኖችን ማሸነፍ ሰንደርላንድ አልቻለም። ከሰባቱ ጋር ቻውቶ 16 ጊዜ ተሸንፏል። አርሰናል ምርጥ ብቃት ላይ ነው ያለው የሚያስብለው እንግዲህ 5 ጨዋታዎችን አድርጎ 5ቱን አሸንፏል። በእንግሊዝ ፕሪሚየር ሊግ በሁሉም ውድድሮች 10 ጨዋታዎችን ያለመሸነፍ ጉዞ ላይ ያደረገ ይገኛል። እንግዲህ በቅርብ ጊዜ የኡናይ ኤመሪውን የረጅም ጊዜ ያለመሸነፍ ሪከርዱን ለማሻሻል አርሰናሎች ጥረትን ያደርጋሉ። ማይክል አርቴታ ታዲያ በተከታታይ 6 ጨዋታዎችን የሚያሸንፍ ከሆነ ከሚያዝያ እስከ ነሐሴ በ2024 ያደረገውን የራሱን ሪከርድ የሚጋራ ይሆናል። አርቴታ እንግዲህ እዚህ ስብስብ ውስጥ 4 ጨዋታዎችን ያለፉትን 4 ጨዋታዎች ጎል አልተቆጠረበትም። በሚደንቅ ድንቅ ብቃት ላይ የሚገኘው አርሰናል ታዲያ በእንግሊዝ ፕሪሚየር ሊግ 5 ጨዋታዎች ላይ ጎሎችን ሳይቆጠሩበት የሚወጣ ከሆነ የ1987ቱ ከመስከረም እስከ ጥቅምት ጆርጅ ግራሃም ቡድን ነበር ዋኒሊ ዚናፍ የሚባለው የነ ስቲቭ ቦልድን የያዘው ያ ስብስብ ነበር አስገራሚ ሁኔታ ተከታታይ ጨዋታዎችን ጎል ሳይቆጠሩበት የወጡት። ለመጨረሻ ጊዜ አርሰናል ጎል የተቆጠረበት መስከረም 28 እንደ አውሮፓውያን አቆጣጠር 2-1 በኒውካስትልም 2-1 በሴንት ጄምስ ፓርክ ማሸነፍ ሲችል ኒኮላስ ወልትማድ ነበር። ከዛ ጨዋታ በኋላ አርሰናል ጎሎች አልተቆጠሩበትም። ገብርኤል ማጋሌስ ምርጥ ብቃቱ ላይ የሚገኘው የአርሰናል የተከላካይ መስመር መሪው ነው። ዴቪድ ራያ አሁን ብዙ ሙከራዎች እየተሞከሩበት አይደለም። ታዲያ አርሰናል በዚህ የውድድር ዓመት በ2025 በ2026 19 ሹት ተደርጎበት 19 ሹቶች ናቸው ታርጌት የተደረጉበት በ10 ጨዋታዎች። ያ ማለት አርሰናል በጨዋታ 1.9 ሹቶን ታርጌት ነው የሚያስተናግደው። ያ ማለት በኦፕታ ሱፐር ኮምፒውተር ቁጥሮችን መያዝ ከጀመረ ከ2003-2004 በኋላ ይህ ሪካርድ ተመዝግቧል ማለት የሚቻል ነው። ታዲያ አርሰናል ባለፉት 4 ጨዋታዎች 1 ሹቶን ታርጌት ብቻ ነው የተሞከረበት። አስደናቂ የመከላከል ሂደት ላይ ይገኛሉ። በእንግሊዝ ፕሪሚየር ሊግ ብቻ አይደለም አርሰናል በአውሮፓ ቻምፒዮንስ ሊግም ባለፉት 4 ጨዋታዎች ምንም ጎል አልተቆጠረበትም። ያ ብቻ አይደለም በካራባኦ ካፕም ይህ ስብስብ ጎል አልተቆጠረበትም። ይህንን አስደናቂ ብቃታቸውን እስከምን ያክል ድረስ ይቀጥሉታል የሚታይ ይሆናል። በእንግሊዝ ፕሪሚየር ሊግ 3 ጎሎች ብቻ ነው የተቆጠሩበት። ዶሚኒክ ሶቦዝላይ፣ ኤርሊንግ ብራውት ሃላንድ እና ኒኮላስ ዌልትመድ ብቻ ናቸው አርሰናል ላይ ማስቆጠር የቻሉት። የተቆጠረበት ደግሞ ኮንሲድ የሚያደርጉት 5.7 ኤክስጂ ነው። በጨዋታ 75 ሹቶችን ተደርጎበታል። አርሰናል በጨዋታ ከሹት ኤክስፔክትድ ጎል የሚፈጠርበት 0.08 ነው። ይህ ምን ያክል ለአርሰናል የተከላካይ መስመር አስገራሚ ፐርፎርማንስ ላይ እንደሚገኝ የሚያሳይ ነው። ታዲያ አርሰናል ከቆሙ ኳሶች በምናይበት ጊዜ 8 ጎሎችን ማስቆጠር ችሏል ባለፉት 10 ጨዋታዎች። አርሰናል ታዲያ ይህንን አስደናቂ ፐርፎርማንስ የሚደነቁት ኒኮላስ ጃቪየሮ ነው መነሳት ይጠበቅባቸዋል። በ2022-2023 ሲዝን ጀምረን በምናይበት ጊዜ አርሰናል ከቆሙ ኳሶች ያስቆጠራቸው የጎል ብዛት 51 ደርሰዋል። ከቀጣዩ ሁለተኛ ካለው በ14 ብልጫ አለው። ባለፈው በርንሌይን በገጠሙበት ጨዋታ ላይ እንግዲህ ቪክቶር ኮሬስ የመጀመሪያውን ጎል ሲያስቆጥር ከቆመ ኳስ እንደነበር የምታስታውሱት ነው። ወደ ስላቪያ ፕራግ አቅንቶ ደግሞ ስላቪያ ፕራግን የገጠመበት ጨዋታ ላይ በፕራግ ቼክ ማለት ነው የመጀመሪያው ፍጹም ቅጣት ምት የተገኘው አሁንም ከማዕዘን ነበር። አርሰናል የማዕዘን እድሎችን መጠቀምና መጨረስ ላይ የተሻለ ብቃትን የተሻለ ፐርፎርማንስን እያሳዩ ይገኛሉ። ይህንን ማስቀጠል አንዱ የሚጠበቅ ነው የሚሆነው። ታዲያ ይህ ስዊድናዊ አጥቂ የመጀመሪያውን ጎል አስቆጠረ። ለሁለተኛው ጎል ደግሞ ቅድመ አሲስቱን አደረገ። ትሮሳርድ ከዛ በአስደናቂ ወቅታዊ ብቃት ላይ ነው የሚገኘው። ትሮሳርድ ባለፉት 2 ጨዋታዎች ላይ ሁለት ምርጥ አሲስቶችን ማድረግ ችሏል። በጥሩ ሁኔታ ላይ ለሚገኘው ዲክላን ራይስ እና በጥሩ ሁኔታ ላይ አሁንም ለሚካኤል ሞሪኖ ለአጥቂው ክፍሉ አሻምቷል። ነገር ግን ቪክቶር ኮሬስ አለመኖር ለሰንደርላንድ እረፍትን የሚሰጥ ነው። አርሰናል በጉዳት እየታመሰ ይገኛል። ቪክቶር ኮሬስ፣ ኖኒ ማዱዌኬ፣ ኦዴጋርድ፣ ሃቨርትዝ፣ ሄሱስ፣ ማርቲኔሊ እነዚህ ሁሉ ተጫዋቾች አይኖሩም። ነገር ግን ለመድፈኞቹ የሚያስደስተው ዜና ዙቢሜንዲ ወደ ጨዋታ የሚመለስ ይሆናል ከቻምፒዮንስ ሊግ ቅጣቱ ማለት ነው። ይህ አርሰናልን የአማካይ መስመሩ በዙቢሜንዲና በዲክላን ራይስ የሚመራውን ጠንካራ ቡድን የሚያሳይ ነው የሚሆነው። ሌላኛው ስለ ሄሱስ ነው። ሄሱስ ወደ ስልጠና ተመልሷል። እንግዲህ አርሰናሎች በተለይ በታህሳስና ጥር ወቅት ይህ ተጫዋች የሚያስፈልጋቸው ይሆናል። ተደራራቢ ብዙ ጨዋታዎችን አርሰናል ሲያደርግ የነዚህን የሄሱስ የነ ሃቨርትዝ የኒዮ ኮሬስ አስደናቂ ብቃት በሚያስፈልግበት ወቅት አርሰናሎች ስብስባቸውን ማስፋት የሚችሉበት ይሆናል። ኦማር አዴሊት እንግዲህ ይህ ተጫዋችም በዚህ ጨዋታ ላይ መኖር እድሉ ጠባብ ነው ይለናል እንግዲህ መረጃዎቹ። ሰንደርላንድ ከአርሰናል ስታዲየም ኦፍ ላይት የሚደረግ ጨዋታ ነው። ታዲያ ባለፉት
በ15 የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናል በሰንደርላንድ አልተሸነፈም። 5 ጊዜ አቻ 10 ያሸንፏል። ሰንደርላንድ ለመጨረሻ ጊዜ አርሰናልን ያሸነፈው በ2009 እንደ አውሮፓውያን አቆጣጠር 1-0 ነበር። ታዲያ አርሰናል ይህንን ሪከርዱን ለማሻሻል እንዲሁም ደግሞ ይህንን የበላይነቱን ለማስቀጠል የሚያደርገው ጨዋታ ነው። ሰንደርላንድ ከአርሰናል ምሽት ቅዳሜ 2 ሰዓት ተኩል የሚደረግ ጨዋታ ነው። አርሰናል 70% የማሸነፍ ንጻሬ ተሰጥቶታል። ሰንደርላንድ 17%፣ አቻ 13% ተሰጥቶታል። ግምታዊ ቋሚ አሰላለፉን በምናይበት ጊዜ በሰንደርላንድ በኩል ሩዌፍ የሚመራ ይሆናል። ኪማን ሙኬላና ዳንኤል ባላርድ። ስለ ባላርድ አንዳንድ ነገሮችን ልበላችሁ። የአርሰናል የሃሊንድ ምርት ነው ይህ ተጫዋች። አርሰናል ወደ ሰንደርላንድ ከ2 ዓመታት በፊት የሸኘው ነው። ባላርድ በአካል ብቃቱ ረገድ ግዙፍ ነው። የአርሰናል ደጋፊ ነው። ከአርሰናል ጋር ከፍተኛ የሆነ ኃላፊነቶችን እንዲሁም ከአርሰናል ጋር በጣም ጥሩ የሆነ ፐርፎርማንሱን የሚያሳይ የነበረ ተጫዋች ነው። ነገር ግን እንግዲህ በሌላ ቡድን ጥሩ ብቃቱን እያሳየ ይገኛል። ሌላኛው ጊትሩዳ ነው የግራ መስመሩን የሚይዘው። ጊትሩዳን ታውቁት ናችሁ ይመስለኛል። አርቢ ሌቪዥን አስደናቂ ብቃቱን አሳይተዋል። ሙኬላ በጥሩ ሁኔታ ፐርፎርማንሱን ያሳየ ነው። ከኤሲ ሚላን የመጣ ነው። ማንዴቫን ዣካ የአማካይ መስመሩን ይዛሉ። ሰዲቅ ለሊፍ እና ትራውሬ ደግሞ የምታስታውሱት ይህ በአያክስ በቼልሲ በአስቶን ቪላ ነው። ዊሊያም ኢንሶደር አጥቂው ነው የሚጀምር ይሆናል። በአርሰናል በኩል ዴቪድ ራያ ግብ ጠባቂው ነው የሚጀምር ይሆናል። ቲምበር ሳሊባ፣ ገብርኤል ማጋሌሽ፣ ካላፊዮሪ ሁለቱ የመስመር ተጫዋቾች። ከአርሰናል የማዕከላዊ ጥንካሬ ምንጭ ሳሊባና ገብርኤል ማጋሌሽ ቢሆኑ የአርሰናልን የማጥቃት ክፍል ግን በተቃራኒ ሳጥን ቦክስ ውስጥ በመንካት ኳሶችን ሁለተኛና አራተኛ ይገኛሉ። የአጥቂ ያክል ተጽዕኖን እየፈጠሩ የሚገኙት ቲምበርና ካላፊዮሪ ሁለቱን መስመሮች ይመራሉ። ዙቢሜንዲና ዲክላን ራይስ በአማካይ መስመሩ። ኤብሪቼዜ አርሰናል ትክክለኛ ያስፈረመው ተጫዋች በፊትነስ ብትሉ ያንዳንዱን ጨዋታዎች እየተጫወተ የሚገኘው ዙቢሜንዲ፣ ኤዜ እንዲሁም ደግሞ ቪክቶር ዮኬሬስ እስካሁን ድረስ ባለፉት አርሰናል ባደረጋቸው 15 ጨዋታዎች ላይ በወጥነት ስብስቡን እያገለገሉ ይገኛሉ። ቪክቶር ዮኬሬስ አሁን እንኳን ጉዳት አጋጥሞታል። ነገር ግን ለስብስቡ ያለ ረፍት ነው እያገለገሉ የሚገኙት። ዙቢሜንዲና ኤዜ እምረቱ የመጣ ያለ ይመስላል። በአጥቂ መስመር ሳካ፣ ሚካኤል ሞሬኖና ሊያንድሮ ትሮሳርድ የሚመሩት ይሆናል። ሚካኤል ሞሬኖ በሳምንቱ አጋማሽ ያሳየንን 2 ጎሎች አሁንስ በእንግሊዝ ፕሪሚየር ሊግ ላይ ጎሎችን ማስቆጠር ይችላል። አንዱ የሚጠበቀው ተጫዋች ይህ ነው የሚሆነው። አጠቃላይ እንግዲህ መድፈኞቹ በስታዲየም ኦፍ ላይት ይህንን ጨዋታ የማሸነፍ ግዴታ ውስጥ ነው ያሉት ማለት ይቻላል። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።